ሰበር መረጃ የዓለምን ኢኮኖሚ አንቆ የያዘው የሆርሙዝ ሰርጥ በይፋ ተከፍቷል። የኢራን ውጭ ጉዳይ ሚኒስቴር ሰርጡ ለንግድ መርከቦች ክፍት መሆኑን ሲያበስር ፕሬዚዳንት ዶናልድ ትራምፕ በሰጡት ድንገተኛ ምላሽ ኢራንን አመሰግናለሁ ብለዋል። ይህ በትራምፕና በቴህራን መካከል የታየው ያልተጠበቀ መቀራረብ የነዳጅ ዋጋ በአንድ በርሜል $90 በታች እንዲያሽቆለቁል አድርጎታል። ነገር ግን ይህ ሰላም ገና ከጅምሩ ከባድ ፈተና ገጥሞታል። ፕሬዚዳንት ዶናልድ ትራምፕ በኢራን ወደቦች ላይ የጣሉትን ገደብ አሁንም እንደሚያስቀጥሉ መናገራቸው፣ በሌላ በኩል ደግሞ በእስራኤል በኩል የመከላከያ ሚኒስትሩ እስራኤል ካትዝ የያዝናቸውን ቦታዎች አንለቅም በማለት 10 ኪሎ ሜትር ዘልቆ የሚቆይ ወታደራዊ ቀጠና አውጇል። የሆርሙዝ ሰርጥ መከፈት ለትራምፕ ዲፕሎማሲ ትልቅ ስኬት ይሆን አሊያስ የእስራኤል ወታደራዊ ግፊት የ10 ቀኑን የተኩስ አቁም ያፈርሰው ይሆን? በዝርዝር እንመለከታለን። እስከ መጨረሻውም አብራችሁን ቆዩ። የመካከለኛው ምስራቅ ውጥረት ዛሬ ከሰዓት በኋላ ባልተጠበቀ ፍጥነት ወደ አዲስ ምዕራፍ ተሸጋግሯል። የኢራን የውጭ ጉዳይ ሚኒስቴር ለሳምንታት ዘግቶት የነበረውንና የዓለምን ኢኮኖሚ አንቆ የያዘውን የሆርሙዝ ሰርጥ ለንግድ መርከቦች ክፍት ማድረጉን በይፋ አስታውቋል። ይህ ውሳኔ የመጣው በሊባኖስ ምድር ተግባራዊ መሆን ከጀመረው የ10 ቀናት የተኩስ አቁም ስምምነት ጋር ተያይዞ ሲሆን የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራጋቺ እንደገለጹት ሰርጡ ለተኩስ አቁም ጊዜ ሙሉ በሙሉ ክፍት ሆኖ ይቆያል። ይህ ሰበር መረጃ ወዲያውኑ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ ማሳድሯል። የብሬንት ድፍድፍ ነዳጅ ዋጋ ከባለፈው መጋቢት ወረዲ ለመጀመሪያ ጊዜ ከአንድ በርሜል $90 በታች ዝቅ ብሎ ታይቷል። የዓለም የኢነርጂ ኤጀንሲ የ6 ሳምንታት የነዳጅ ክምችት ብቻን የቀረን በሚል ስጋት ውስጥ በነበረበት በዚህ ወቅት የሰርጡ መከፈት ለዓለም አቀፉ ኢኮኖሚ ታላቅ የመተንፈሻ ቀዳዳም ሆኗል። ፕሬዚዳንት ዶናልድ ትራምፕ ይህንን ድንገተኛ ዜና ተከትሎ በትሩዝ ሶሻል ገጻቸው ባሰፈሩት መግለጫ የኢራን ሰርጥ ሙሉ በሙሉ ክፍት መሆኑንና ለመርከቦች ዝግጁ መሆኑን ኢራን አሁን አሳውቃለች፣ አመሰግናለሁ ሲሉ ምስጋናቸውን አቅርበዋል። ትራምፕ ሰርጡን የኢራን ሰርጥ ብለው መጥራታቸውና ምስጋና ማቅረባቸው ከኢራን ጋር እየተደረገ ያለው ድርድር ምን ያህል ጥልቀት እንዳለውና ፕሬዚዳንቱ የኢራንን ክብር በመጠበቅ ስምምነቱ ለማጽናት እየሰሩ መሆናቸውን የሚያሳይ ይሁን እንጂ ይህ የሰርጡ መከፈት ከሊባኖስ የተኩስ አቁም ጋር የተቆራኘ መሆኑ ለሰላሙ ሕልውና ትልቅ ጥያቄን ይፈጥራል። የተኩስ አቁሙ በሚቀጥሉት 10 ቀናት ውስጥ በቋሚ ስምምነት ካልተተካ ሰርጡ ዳግም ሊዘጋ እንደሚችል የቴህራን መግለጫ ፍንጭ ይሰጣል። ትራምፕ በላስ ቬጋስ ጦርነቱ በቅርቡ ያበቃል ብለው የገቡት ቃል አሁን በሆርሙዝ ሰርጥ መከፈት የመጀመሪያውን ትልቅ ፍሬም አፍርቶ ዓለም አሁን የነዳጅ ዋጋ ይበልጥ እንዲረጋጋ ተስፋ እያደረገ የኢስላማባዱን ድርድር የመጨረሻ ውጤት በጉጉት ትጠብቃለች። በሆርሙዝ ሰርጥ መከፈት ምክንያት ዓለም አቀፍ ትንፋሽ ሲመለስ፣ በእስራኤል በኩል ግን ሌላ አስደንጋጭ ትዕዛዝ ወጥቷል። የመከላከያ ሚኒስትሩ እስራኤል ካትዝ የተኩስ አቁም ቢታወጅም የእስራኤል ጦር ግን በደቡብ ሊባኖስ የያዛቸውን ቦታዎች በሙሉ መያዙ እንደሚቀጥል በይፋ አስታውቋል። እስራኤል ከድንበሯ 10 ኪሎ ሜትር ዘልቆ የሚቆይ የደህንነት ቀጠና ያወጀች ሲሆን በዚህ ክልል ውስጥ የሚገኙና የሽብር መሸሸግ የተባሉ መንደሮችን የማፍረስ ስራ እንደሚቀጥል መገለጹ የስምምነቱን ሕልውና ጥያቄ ውስጥም ከቶታል። ይህ የእስራኤል አቋም ለሊባኖስ መንግስት ትልቅ ፈተና ሆኖባቸዋል። ፕሬዚዳንት ጆሴፍ አውን የተኩስ አቁም ለድርድር መግቢያ በር ነው ቢሉም ቅድመ ሁኔታቸው ግን የእስራኤል ጦር በአስቸኳይ እንዲወጣ የሚጠይቅ ነው። ፕሬዚዳንቱ በደቡብ ሊባኖስ ከሊባኖስ መደበኛ ጦር ውጪ ሌላም የታጠቀ ኃይል እንዳይኖርና ሉዓላዊነታቸው እንዲከበር ቢወተውቱም በሜዳው ላይ ግን እስራኤል ካትዝ ዓላማችን ገና አልተሳካም፣ በዲፕሎማሲ ካልሆነ በኃይል እንቀጥላለን የሚል ማስጠንቀቂያም ተሰጥተዋል። ይህ የእስራኤል ግትር አቋም በዋሽንግተንና በቴህራን መካከል ካለው የሰላም ስሜት ጋርም ይጋጫል። ኔታንያሁ ይህንን 10 ኪሎ ሜትር የደህንነት ቀጠና እንደ መደራደሪያ ካርታ እየተጠቀሙበት ቢሆንም የሊባኖስ ተፈናቃዮች ወደ ቤታቸው እንዳይመለሱ ማገዱ በሊባኖስ በኩል የተኩስ አቁም ጥሰት ተደርጎ ተቆጥሯል። ሄዝቦላ በበኩሉ የእስራኤል ወረራ እስካለ ድረስ የመከላከል መብታችን የተጠበቀ ነው ማለቱ ይህ የ10 ቀን ፋታ ወደ ቋሚ ሰላም ሳይሆን ወደ በረታ ጦርነት ሊያመራ እንደሚችል ፍንጭ ይሰጣል። አሁን ትልቁ ጥያቄ የሆርሙዝ ሰርጥ መከፈትና የነዳጅ ዋጋ መቀነስ በትራምፕ በእስራኤል ላይ የሚኖረውን ጫና ይጨምረው ይሆን የሚለው ነው።
ትራምፕ ለኢራን ምስጋና እያቀረቡ ባለበት ሰዓት ኔታንያሁ ወረራውን በማስፋፋት የትራምፕን የታሪክ መዝገብ ሊያበላሹት ይችላሉ፣ አሊያስ ዋሽንግተን በቴልአቪቭ ላይ ሌላ የገንዘብ ቦምብ ታወርዳለች። በሚቀጥሉ ጥቂት ቀናት ውስጥ ለዚህ ምላሽ የምናገኝም ይሆናል። የሆርሙዝ ሰርጥ መከፈት በዓለም ገበያ ላይ እፎይታን ሲፈጥር፣ በቴህራን በኩል ግን የዲፕሎማሲያዊ የበላይነት ድምፅ እየተሰማ ነው። የኢራኑ ፕሬዚዳንት መሱድ ፔዜሽኪያን በሰጡት መግለጫ እስራኤል የተኩስ አቁም ለማወጅ ተገዳለች ሲሉ አውጇል። ፕሬዚዳንቱ ኢራን በዲፕሎማሲው መስክ ያሳየችው ጽናት እስራኤልን ለዚህ ውሳኔ እንዳበቃት ገልጸው የሊባኖስን ሉዓላዊነት የመንካት ምንም አይነት ሕጋዊ መብት እንደሌላትም አስታውቋል። ኢራን ይህንን እርምጃ የወሰደችው የሀገሪቱን ክብርና ኩራት በጠበቀ መልኩ መሆኑን ፔዜሽኪያን አጽንኦት ሰጥተውበታል። ቴህራን የኒውክሌር መሳሪያ ፍላጎት እንደሌላት በድጋሚ ብታረጋግጥም የአሜሪካና የእስራኤል ቀስቃሽ ድርጊቶች በቀጠናው ለሚፈጠረው ትርምስ ተጠያቂ መሆናቸውንም ገልጻለች። ሆኖም ከዚህ ሁሉ ፖለቲካዊ መግለጫ ጀርባ ግን አንድ ትልቅ ምስጋና የቀረበለት አካል አለ። ይህም የፓኪስታን መንግስት ሆኗል። ፕሬዚዳንት ፔዜሽኪያን ለፓኪስታን መንግስትና ለጦር አዛዡ ጀኔራል አሲም ሙኒር ልዩ ምስጋና አቅርበዋል። ፓኪስታን በአሜሪካና በኢራን መካከል መልእክቶችን በማመላለስና ድርድሩን በኢስላማባድ በማስተናገድ ረገድ ውጤታማ ሚና ተጫውታለች። የጀኔራል አሲም ሙኒር ወደ ቴህራን ያደረጉት ጉዞና ከኢራን ከፍተኛ ባለስልጣናት ጋር የነበራቸው ውይይት ይህም የ10 ቀን የተኩስ አቁም ስምምነት እንዲመጣና የሆርሙዝ ሰርጥ እንዲከፈት ቁልፍ መሳሪያ ሆኖ አገልግሏል። አሁን የኢራን አይኖች ያረፉት በዋሽንግተን ላይ ነው። የኢራን ውጭ ጉዳይ ሚኒስቴር የተኩስ አቁም መከበር ለሰርጡ ክፍት መሆን ዋስትና ነው ማለቱ አሜሪካና እስራኤል ስምምነቱን ካፈረሱ ሰርጡ ዳግም ሊዘጋ እንደሚችል የቀረበ ማስጠንቀቂያ ነው። ትራምፕ ለኢራን ያቀረቡት ምስጋና በቴህራን በኩል እንደ መልካም ጅማሮ ቢታይም በሊባኖስ ምድር ያለው የእስራኤል ወታደራዊ ግፊት ግን ይህንን ድርድር በማንኛውም ሰዓት ሊያፈርሰውም ይችላል ተብሏል። የሆርሙዝ ሰርጥ መከፈት ለዓለም ገበያ ትልቅ እፎይታ ቢሆንም አውሮፓውያን ግን አሁንም በስጋት ላይ ናቸው። የታላቋ ብሪታንያ ጠቅላይ ሚኒስትር ኬር ስታርመርና የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን በፓሪስ ተገኝተው የአረብ ሀገራት ጥምረት ለመፍጠር መሞከራቸው የሰርጡ ደህንነት በኢራን ፍቃድ ላይ ብቻ እንዲወድቅ አለመፈለጋቸውን ያሳያል። የዓለም አቀፉ የኢነርጂ ኤጀንሲ እንዳስጠነቀቀው አውሮፓ የቀራት የ6 ሳምንታት የነዳጅ ክምችት ብቻ መሆኑ የሰርጡ ዳግም መዘጋት ለዓለም ኢኮኖሚ የሞት ፍርድ ያህል ከባድ እንደሚሆን የታመነበትም ነው። በሌላ በኩል ዶናልድ ትራምፕ የሆርሙዝ ሰርጥ መከፈትን ተከትሎ ለኢራን ምስጋናቸውን ማቅረባቸው በአሜሪካ ፖለቲካ ውስጥ አዲስ አቅጣጫን አመላክቷል። ትራምፕ በላስ ቬጋስ እንደገለጹት ስምምነቱ በኢስላማባድ ከተፈረመ በክብር ወደዚያው ለመጓዝ መወሰናቸው ዲፕሎማሲው ከቃላት አልፎ ወደ ተግባር መሸጋገሩን ያሳያል። አሜሪካ በኢራን ላይ ልትጥለው ያሰበችውን የገንዘብ ቦምብ አሊያም ከባድ የኢኮኖሚ ማዕቀብ ለጊዜው ወደ ጎን በማለት በንግግር ጦርነቱን ለመዝጋት የያዘችው አቋም አሁን ፍሬ ማፍራት ጀምሯል። ይሁን እንጂ የዚህ ታሪካዊ ሂደት ትልቁ እንቅፋት በእስራኤልና በሊባኖስ ድንበር ላይ ያለው ፍጥጫም ሆኗል። ትራምፕ ጦርነቱ በጥሩ ሁኔታ እየሄደ ነው ቢሉም እስራኤል ካትስ አልወጣም ማለታቸውና ሂዝቦላ መቃወሜን እቀጥላለሁ የሚለው ማስጠንቀቂያ የ10 ቀኑን የተኩስ አቁም እጅግ ተሰባሪ ያደርገዋል። ዛሬ የተከፈተው የሆርሙዝ ሰርጥ ክፍት ሆኖ የሚቆየው ይህ የተኩስ አቁም እስካለ ድረስ ብቻ መሆኑን ቴሄራን በግልጽ አጥብቃ አሳውቃለች። በሚቀጥሉት 240 ሰዓታት ውስጥ ዓለም 2 አማራጮች ብቻ ይጠብቋታል። ወይ በትራምፕ አሸማጋይነት በኢስላማባድ ቋሚ የሰላም ስምምነት ይፈረማል፣ አሊያም ደግሞ እስራኤል ወረራውን በማስፋት የሆርሙዝ ሰርጥ ዳግም እንዲዘጋና ዓለም ወደ ከፋ ኢኮኖሚ ቀውስ እንድትገባም ታደርጋለች። ትራምፕ የሚቀጥሉትን ቀናት በትኩረት ተከታተሉት ያሉት ለዚህም ይመስላል። የዓለም ፖለቲካ አቅጣጫ አሁን በዋሽንግተን በቴህራንና በቴልአቪቭ መካከል በሚደረገው የኃይል ሚዛን ላይ ወድቋል። በዋሽንግተንና በቴህራን መካከል ለቀናት የተካሄደው ሚስጥራዊ የዲፕሎማሲያዊ ግብግብ ለ10 ቀናት የሚቆይ ጊዜያዊ የተኩስ አቁም ስምምነት አስገኝቷል። ቤይሩት ጎዳናዎች ላይ የተሰማው የደስታ ጥይትና ተፈናቃዮች ወደ ደቡብ ሊባኖስ ያደረጉት የሌሊት ጉዞ ዓለም ሰላም ምን ያህል እንደተጠማች የሚያሳይ ቢሆንም ከስምምነቱ ጀርባ ያለው የፖለቲካ ቁማር ግን እጅግ ውስብስብ ነው። ፕሬዚዳንት ዶናልድ ትራምፕ በላስ ቬጋስ ባደረጉት ድንገተኛ ንግግር በኢራን ያለው ጦርነት በጥሩ ሁኔታ እየሄድ ነው፣ በጣም በቅርብ ይጠናቀቃል ሲሉ ለዓለም አብስረዋል። ትራምፕ ይህንን መግለጫ የሰጡት በኢስላማባድ በኩል እየተካሄደ ያለው የሽምግልና መስመር ውጤት ማሳየቱን ተከትሎ ነው። ፕሬዚዳንቱ ስምምነቱ በፓኪስታን ዋና ከተማ ከተፈረመ በክብር ወደዚያው ለመጓዝ ፍላጎት እንዳላቸው መግለጻቸው አሜሪካ ከኢራን ጋር ያላትን ቀጥተኛ ጦርነት በቋሚነት ለመዝጋት መወሰኗን የሚያረጋግጥ ነው። ይህ የ10 ቀን ፋታ በዲፕሎማሲ ቋንቋ የመተንፈሻ
ቀዳዳ ተብሎም ተሰይሟል። ዋና ዓላማው በዋሽንግተንና በቴህራን መካከል የቀሩትን 3 ዋና ዋና መሰናክሎች ማለትም የኢራን የኒውክሌር ፕሮግራም፣ የሆርሙዝ ሰርጥ ዳግም መከፈትና በጦርነቱ ለደረሰው ውድመት የሚከፈለውን ካሳ ለመጨረሻ ጊዜ ለመግዛት ነው ተብሏል። ዛሬ ከሰዓት በኋላ ኢራን የሆርሙዝ ሰርጥን ክፍት ማድረጓና ትራምፕ ኢራን እናመሰግናለሁ ማለታቸው ይህ መተንፈሻ የመጀመሪያውን ስልታዊ ውጤት ማምጣቱን ያሳያል። ይሁን እንጂ የዚህ ታሪካዊ ሂደት ትልቁ አደጋ ያለው አቀራረቡ ላይ ነው። ስምምነቱ የተፈረመው በእስራኤልና በሊባኖስ መንግስት መካከል እንጂ ሄዝቦላህን በቀጥታ ባሳተፈ መልኩም አይደለም። የሊባኖስ ፕሬዚዳንት ጆሴፍ አውን ስምምነቱን ለዘላቂ ድርድር እንደ መግቢያ በር ቢመለከቱትም ሄዝቦላ ግን እኔ ያልተደራደርኩም፣ የመከላከል መብት የተጠበቀ ነው ማለቱ የ10 ቀኑን ሰላም እጅግ ተሰባሪ አድርጓል። ትራምፕ በላስ ቬጋስ ታሪካዊ ቀን ብለው ያወጁት ይህ ስምምነት በሜዳው ላይ ካለው የሄዝቦላና የእስራኤል ጦር እልህ ጋር ሲላተም ምን ሊፈጥር እንደሚችል በሚቀጥሉት 240 ሰዓታት ውስጥ የሚታይ ይሆናል። የሆርሙዝ ሰርጥ መከፈት ለጊዜው የዓለምን ኢኮኖሚ ከጥፋት የታደገ ቢመስልም ሰላም የሚቆየው ግን በሚቀጥሉት 10 ቀናት በሚደረገው ድርድር ላይ ብቻ ነው። ትራምፕ ጦርነቱ በጥሩ ሁኔታ እየሄደ ነው ቢሉም የእስራኤል አልወጣም ባይነትና የኢራን ተገደን አይደለም የሚለው ፉከራ ግን ነገሩን እጅግ ውስብስብ አድርጎታል። በሚቀጥሉት 240 ሰዓታት ውስጥ የዓለም ፖለቲካ አቅጣጫ ወይ ወደ ዘላቂ ሰላም አሊያም ወደ ከፋ ኢኮኖሚ ጦርነት ያመራል። እነዚህንና መሰል እጅግ ፈጣንና ተለዋጭ መረጃዎችን በቶሎ ለማግኘት ቻናሉን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ። በቀጣይ ሰበር መረጃ እስክንገናኝ ሰላም ቆዩ። Yeah.